የሆነ ታፔል ላይ ለጠፍበትና የሆነ ነገር ተደርጎ ይተባረራል። ከምድረ ገጽ የተባረሰው አለ አውቃለሁ። ግን እሺ እህቶቼ ናችሁ፣ ወዳችኋለሁ። ሰው ነኝ፣ አስቀይሜ ሊሆን ይችላል። ምንም ችግር የለም እኮ የሆነ ሰው ገንዘብ ወስጄ ሊሆን ይችላል። እኔ በሚዲያ መጥቼ ክህደት አልፈጸምኩም፣ አልካድኩም፣ ወይም ደግሞ የሆነ ሰው አልደፈርኩም፣ የሆነ ሰው ገደል አልከተትኩም፣ የሆነ ሰው ምስቅልቅል ህይወት አላረኩም። ካደረኩ ደግሞ ፍርድ ነው አይደል የሚፈለቀው? ህጋዊ ሰነዳቸውን ይዘው ይምጡና እኔን ይክሰሱኝ። እኔ ያለው ሚዲያ ላይ መቼም የሰው ፍጹም የለውም። ዛሬ የምትሰሙት ነገር ትናንትና ንጹህ ናቸው፣ አረ በጣም እነሱ ምናምን፣ ቀን ቂጣ ነው፣ ጊዜ ቂጣ ነው። ሲገላበጥ ይጥላል። ምንም እኮ አይደለም። ጊዜ የጣለው ቅል ድንጋይ ይሰብረዋል አይደል የሚባለው? ችግር የለውም። አንዳንድ ሰው ስህተት ሊሰራ ይችላል። ችግሩ ምንድነው? ስህተቱ ገደል ይዞት አይግባ፣ ይመለስ። ከስህተቱ ተምሮ ያን ሰውን ክሶ ተካክሶ መመለሱ ነው አይደል? እኔ እንጂ ማንንና ነው እኛ ፈራጆች ምን ነው? እኔ በሰው ላይ ልፈርድ የምችለው ማንኝ ነኝ? የዛን ሰው ጀርባ ቃል፣ የዛን ሰው ስቃይ ቃል፣ የዛን ሰው የሆነበትን ሁኔታ ቃል። ህግም እኮ ግራ ቀኝ አይቶ ነው የሚፈርደው። ምስክሮች አይቶ ህግ አይቶ ነው የሚፈርደው። ለምን እናንተ የሆነ ሰው መጥቶ ሰነድ ይዞ መጥቶ ከከሰሰኝ እኔ እቀበላለሁ፣ አሜን ብዬ ለዛ ሰው ደግሞ መክፈል ያለብኝ ዋጋ እከፍላለሁ። እስኪ እናንተ እዚህ ጋር ሲያልፍ ወገኔ ማየት ተሳነ ወይኔ በቁሙ ነፍሱን ሲያጣ እንዴት ደራሽን ልጣ። ኧረ ጉድ ነው አቤት ቁጣ፣ ከዚህ በላይ ምን ሊመጣ። ሐሰት እውነት መስሎ የኖረ ስንቱ ኖሯል እያመረረ፣ ተስፋ ሲጨልምበት ነፍሱን ሰጠ ለስደት። አይነጋም ወይ ጋች